አዲስ አበባ ስጋት ላይ ናት ተባለ። በመዲናችን አዲስ አበባ 10 የሚደርሱ የተፈጥሮና ሰው ሰራሽ አደጋዎች ሊከሰቱ እንደሚችሉ አዲስ የወጣ ጥናት አመላክተዋል። ምልክት አድርጉልኝ። ምን ማለት ነው? ነገር ፍለጋ ቤት እኮ ነው የመጣው ሰራለሽ ማለት አንቺ ምን አባረ ብቻ ሴት አጥነ ቤት እስቲ ወንደደ። አሁን ላይ የሙስሊሞች ጥያቄ ምንድነው? ትልቁ ነገር ለማሳካት እየሰራችሁ ያላችሁት ነገር እናንተስ ምንድነው? እንደ መጅሊስ ኢትዮጵያ ውስጥ የሙስሊሞች ጥያቄ በርካታ ናቸው። ወደ 10 የሚሆኑ የሙስሊሞች ጥያቄዎች አሉ። አንደኛው ጥያቄ ሙስሊሞችን መጤ ለሀገር ለኢትዮጵያ ባዕድ አድርጎ የማየት እዚህ ዓለም ህግ ማለት ጉልበት ያላቸው ሰዎች የሚያወጡት የሚያስተገብሩትና የሚያስፈጽሙት ደካማ ያለው አማራጭ ህግ ይወጣበታል፣ ህግ ይተረጎምበታል፣ ህግ ይፈጸምበታል። ከዚህ ንቅንቅ ካለ ወይ ይገደላል፣ ይታሰራል ወዘተ። ስለዚህ መብት ዝም ብሎ አይመጣም። በተግባር የሚታየው እኮ እሱ ነው። ላለፉት 20-30 ዓመታት ምዕመናን ታገሱ። የመንግስት ያለሃሉ የፍትህ ያለሃሉ ግን ችግሩ ተስተካከለ እየጨመረ እንደውም ትግስቱ እንደ ፍርሃት እየተቆጠረ ዝም ካሉማ እንጨምርባቸው የተባለ ዝም ካሉማ እንጨምርባቸው ይሄንማ ከቻሉ እንጨምርባቸው የተባለ እየጨመረ ነው ያለና እንዴት ቆያችሁ? ከዚህ ከፍትህ ጥያቄ እንጀምር። ለዛሬው ደግሞ አባታችን ያው ይፈቱ ዘንድ ሰውንም እግዚአብሔርን እንጠይቃለን ለማለት ነው። ኦርቶዶክሳውያን ክርስቲያኖች በሙሉ ሁላችሁንም በክርስቶስ ኢየሱስ ፍቅር ሰላም እያልኳችሁ እጅጉን የምንወዳቸው አባታችን ቀሲስ ዶክተር መዝገቡ ካሳ ሰኞ ሐምሌ 6 ቀጠሮ አላቸው። ስለዚህ እባካችሁን ድምጽ እንሆናቸው። ትንሽ መቀዛቀዝ እየታየ ነው ሚዲያው ላይ፣ እንዳንሰለች ፍትህ እንድንጠይቅ በትህትና እጠይቃለሁ። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን፣ አሜን። መታሰር ነው፣ መሳደድ ነው፣ መገደል ነው ዘመኑ ነው። ይህ ዘመን ያልፋል። ዘረኝነቱን ቄስ ጀመረው፣ ምዕመናን ተረከቡት። ምዕመናን ተረክበውታል። አሁን ምን ይላል መሰላችሁ? ይሄድና ለአንዲቱ ደካማ ምዕመን ወይም ለአንዱ ደካማ ምዕመን እኔ እኮ የዚህ ሀገር ሰው ስለሆንኩ እየተገፋው ነው ይለዋል። ከዛ ምዕመናን የኛ ሀገር ቄስ እየተጨቆነ ይላል። ደግሞ እንደው ትንሽ እንደው አፉ ፈታ ብሎ የሚያስተምር ወይ የሚቀድስ ከተገኘ ይሄ እኮ የኛ ሀገር ልጅ ነው ታውቀዋለህ፣ ግፋ አፈውላ እንደው አሁን እንደው ጸድቃችሁ ትሙታችኋል። እንደው ማምላክ እንዴ እውነትም ገፋፋው ከዛ ነው የሚመነጨው። ስልጣኑን የተሸከሙቱ በትክክል ቢያገለግሉ ኖሮ ይህ ሁሉ መከራም ባልበዛበት። ምዕመኑን ማመን ያውቃል። ብቻ ለገንዘብ ለፍቅረ ነዋይ ተብሎ የሚደረግ የጎጠኝነት የዘረኝነት ዘር ውስጥ መደበቅ ዘር ይጥፋ እንዳንል አዲስ አበባ ስጋት ላይ ናት ተባለ። በመዲናችን አዲስ አበባ 10 የሚደርሱ የተፈጥሮና ሰው ሰራሽ አደጋዎች ሊከሰቱ እንደሚችሉ አዲስ የወጣ ጥናት አመላክተዋል። ጎርፍ፣ የመሬት መንሸራተት፣ የህንፃ መደርመስና የእሳት አደጋዎች ዋነኞቹ ናቸውም ተብለዋል። አስደንጋጩ ነገር ደግሞ በከተማዋ 238 አካባቢዎች ለጎርፍና ለመሬት መንሸራተት እጅግ ተጋላጭ ናቸው ተብለው ተለይተዋል። ከዚህ ውስጥ 98ቱ አስቸኳይ የጥንቃቄ ስራ ሊሰራባቸው እንደሚገባም ተነግረዋል። የከተማ አስተዳደሩም በክረምቱ ጎርፍ ቢከሰት ክፍለ ከተሞች ተጠያቂ ይሆናሉ በማለት ጥብቅ ማስጠንቀቂያንም አስተላልፈዋል። እናንተ በሰፈራችሁ የጎርፍ መውረጃዎች ተዘግቷል ወይ ተጸድቷል? ኮሜንት ላይ አሳውቁኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። አዲስ አበባ እያነባች ነው፣ በጎርፉ ምክንያት ማለት ነው። በእርግጥ ያው ግሎባል ዋርሚንግ ያመጣው ኢፌክት ሊሆን ይችላል፣ ሌላም ሊሆን ይችላል። በነገራችን ላይ ግን እንደ አንድ የቢዝነስ አማራጭ ታይቷል። ጎርፉን ወይንም ደግሞ ይሄ በጣም አደገኛ የሚባለውን የአስፋልት ላይ ማዕበሉን ለማሻገር ሰዎች ሰውን አዝለው ያው እየሸቀሉበት ነው። የቢዝነስ አማራጭ ወደ በጣም ተለመደ ተግባር ምልክት አድርጉልኝ። ምን ማለት ነው?
ነገር ፍለጋ ቤት እኮ ነው የመጣው። ትሰራለሽ እዚህ ማለት አንቺ ምን አባረ ብስራት ሴት አጥነ ቤት እስቲ ወንደነ ድንጋይ ምን ትሰራለሽ እዚህ ቤት እኮ ነው ጎዳና እንዲወጣ ያለ ፈቃድ ለምን መስለው ግን ማስፈቀደ በገዛ ገንዘብ በገዛ ቤት ነው አንተን ማስፈቀደ ትናንት ነው ያቺ አይደለም በጣም እንደው የምትኖርበት መስሎሃል አይደለ ጭራሽ ፈቃድ አንቺ ምን አንተ በእናትህ ነፍራት ምን ያደርገኝ ለምን ሴተኛ ዳርክ ሰበስ ጀመረ እንዳንተ ቆሻሻ አትስድ ማታሻ አረፍ የሴት የማይጠቅመ መረን እንዴት ወደፈኝ ነው ወርፉን ዳፍተሽ ማለት ነው መፍቴ ነው አራሳው አይደለም በጣም እንጂ ራሳው እንደ ላቤ መሆኑን አንቺ ልጅታረጋሪ ምንድነው የሚያሳፍረኝ እንትና ጸጥ ብዬ ስለወጣሁ ደህና እንዴ እሺ ለምን ገባሽ እዛ የደበቀታለ ጨንቀስ ነገረኛ አንቺ የደበቀት አይገባሽ ድሮስ ካንተ ምን ይጣበቃል ቆይ እንደፈለኩ ሞር ይችላል በጣም ወጣ አይደለ ወጣውን ያለ ተራው ማንም ይወጣ እኔ ሞታ ምንድን ነው እዚህ መጣሽ ነው ካሜራ ለምን እዚህ መጣሽ መፍቴ ነው ታዲያ መፍቴ እኔ እኮ የህዝብ ልጅ ነኝ እሺ ወጣልኝ ነው እኔ ተራ ነው ለምን አይቀርስ ተው እንጂ በጣም በሞት ምን ማረግኝ ብለሽ ነው አሁን ምን ታመጣለህ ማስረጃ ይዤ እኮ ነው እስከዛሬ ቀለድክብኝ እስከዛሬ ሸፍክብኝ አይበቃ ስንት ነገር ጭንቅላት ያለው ይሰራል ያንተ ይሰራል ይባላል አዎ ይሰራል ጭንቅላቴ አንድ ቆሻሻ አንቺ አትሳደቢ አይምሮሽን አትሰብሺ አትሳደቢ አከባድ በጣም ልክስከቺ እንተዳፈ ያስጠላኝ ሁለት ጊዜ ለማዳንቺ ቆይ ልክስከቺ ይዛ ነውጂ ያዳሪ እንደዛ ምጪ የነ ሙገብ አንተ ወንጀላን ምታሪሽ ሞክሪ አንተ ወደ ወንደ አራቢ ጣም አንተ ማላፈር እሺ አታፍሪ ምን አድርጌ ደግሞ አንተ ማላፈር እኮ ሴተኛ ዳዲ አምጥ እዚህ ግን አገባሽ በቃ አይመለከትሽ በቃ የፈለኩትን ማድረግ መሆን ይችላል ለዚህ አይደለም ለዚህ ቤት አመጣሽ ስማ እኔ ለፋውበት ቤት አይደለም ውጭ ወጣን አይመለከትሽም ምን በጣም የሚገርመው ግን እንደዚህ የሚያደርጉ ጮማ ራስ ወንዶች ግማሽ የሰው ግማሾች እንደዛ ናቸው አይደል? ሰው ለመሆን ገና የሚቀራቸው አረብ ሀገር እንግዲህ ካልተሳሳትኩ ወይንም ደግሞ እንደገባኝ ከሆነ አረብ ሀገር ሰርታ የሰራችው ቤት ነው እንግዲህ እሱ ሊደላደልበት የፈለገው አፈር መስላ ተቃጥላ ሰራችውን ቤት እንዲህ አይነቶቹን ነበር። ወደ ዚህኛው ርዕስ እስቲ እንግባ። አሁን ላይ የሙስሊሞች ጥያቄ ምንድን ነው? ትልቁ ነገር ለማሳካት እየሰራችሁ ያላችሁት ነገር እናንተስ ምንድን ነው? እንደ መጅሊስ ኢትዮጵያ ውስጥ የሙስሊሞች ጥያቄ በርካታ ናቸው። ወደ 10 የሚሆኑ የሙስሊሞች ጥያቄዎች አሉ። አንደኛው ጥያቄ ሙስሊሞችን መጤ ለሀገር ለኢትዮጵያ ባዕድ አድርጎ የማየት ከታሪክ ትርክት ጋር ከተለያየ ደረጃ ያሉ የተሳሳቱ እርምት የሚያስፈልጋቸው ነጥቦች አሉ። በጥቅሉ አንደኛው ከታሪክ ጋር የተያዘው፣ ሁለተኛው ደግሞ የሀገራዊ ውክልና ናሽናል ሲምቦልስ ተብሎ የሚታወቁ ኢትዮጵያንም ይሁን አንድን ብሔርን የሚወክሉ ነገሮችን ወስደሽ ብታያቸው በብዙ መልኩ ሙስሊሞች ተገቢ ውክልና ያላገኙበት መድረኮች አሉ። ለምሳሌ የትምህርት ካሪኩለም ውስጥ ከኬጂ አንስቶ እስከ ዩኒቨርሲቲ ያሉ የመንግስት መጽሐፍ ካሪኩለሞች ውስጥ ሙስሊሞች እንዴት ተወከሉ? እንዴት አሉ ስትይ መስተካከል የሚፈልጉ ብዙ ነገሮች አሉ። ከዛም ባሻገር ላይ የኢትዮጵያ ተብለው የተቀመጡ ኢትዮጵያ መንግስት ሴኩላር ነው፣ ዓለማዊ መንግስት ነው። ከሁሉም ሃይማኖቶች በእኩል ርቀት መቆም ያለበትና ሁሉን ዜጎችን በእኩልነት ማየት ያለበት መንግስት ነው። እንደምን እንዳልነው በሃይማኖት አይገባም፣ ሃይማኖት በመንግስት አይገባም። ነገር ግን ከዚህ ጎን ለጎን ህዝባዊ ውክልና ናሽናል ሲምቦልስ
ሀገራዊ ወካይ ናቸው ተብለው የሚደረጉ በተለያየ ሌቭል ላይ ያሉ ሀገሪቷን የሚወክሉ ቅርጻ ቅርጽ ሊሆን ይችላል፣ ባህል ሊሆን ይችላል። ተወክለናል ወይ በትክክል ሄደሽ ስታይ በሀገር ሀብት ሙዚየምን ብትወስጂ በሀገር ሀብት የሚተዳደር ነው። ዜጋ በከፈለው ግብር የሚተዳደር ነው። ትናንሽ ሀገርም ነው። ከውጭ የሚመጣም ይሁን የሀገሪቷ ዜጎች ሄደው ራሳቸውን በዛ ውስጥ የሚያዩበት ነው። አደባባዮች ስትመጪ ኢትዮጵያ ውስጥ በዓለም ደረጃ ታሪክ ያላቸው ነጃሺ በተለያየ ሀገር ላይ አደባባይ አለው። ቢላል በተለያየ ሀገር ላይ አደባባይ አለው። ኢትዮጵያ በሀገር ውስጥ ግን አንድም አደባባይ ስያሜ የለውም። አንድም መታወሻ ነገር የለውም። እነዚህ ፐብሊክ አደባባዮች ወይ ከሁሉም ሃይማኖት ነፃ መሆን አለባቸው ወይ ሁሉንም ሃይማኖት በወከለ መልኩ ኢንክሉሲቭ በሆነ መልኩ መምጣት መሰል በዝርዝር ሊነሱ የሚችሉ ነገሮች አሉ። ከዛ መለስ ብለን ስንመጣ ሲቪል ራይትስ ጉዳይ ላይ በተለያየ ጊዜ የሚነሱ ችግሮች አሉ። እነዚህ ችግሮችን በየጊዜው እሳት የማጥፋት ስራ ነው መጅሊስን ቢዚ የሚያደርገው። እዚህ ትምህርት ቤት ተማሪዎች ታሰሩ፣ ተባረሩ፣ እዛ ትምህርት ቤት ሂጃብ ተከለከለ፣ እዚህ እንደዚህ ሆነ፣ እዚህ ወረዳ እንዲሆነ ሲባል በህግና በአሰራር መመሪያ ተቀምጦ ምን አይነትና እንዴት ባለ መልኩ ሃይማኖቱን በጠበቀ መልኩ መብታቸውን በጠበቀ መልኩ የትምህርት መመሪያውና ፖሊሲውን በጠበቀ መልኩ በአንድ እንደ ሀገር መፍታት ሲቻል በጅምላ መፈታት የሚችል ነገር በችርቻሩ በየሰፈሩ አብዛኛውን የመጅሊስ ጉዳይ ቢዚ ያደረጉ ያሉ የሲቪል መብቶች አሉ። እነዚህ ላይም መስራት ያስፈልጋል በሚል እየተሰራ ሌላው የሸሪዓ ፍርድ ቤት ጋር ተያይዞ ሸሪዓ ፍርድ ቤት ላይ ሙስሊሞች የሚያነሷቸው የተለያዩ ኮምፕሌኖች አሉ። ከሰራተኞቹ ከተለያየ መልኩ የሚታዩ ቅሬታ ማህበረሰብ ውስጥ በስፋት አለ። ከዛም ባሻገር ደግሞ በህጉ ላይም ያሉ ክፍተቶች አሉ። ይሄ መፍትሄ ማግኘት አለበት በሚል ከአሊሞችና ከህግ ባለሙያዎች ኮሚቴ ተዋቅሮ ይሄን ጉዳይ እያጠና ያለበት ሁኔታ አለ። እነዚህ ጥናቶች ሲያልቁ ለመንግስት አቤቱታ ቀርቦ በዛ አቅጣጫ መፍትሄ እንዲሰጥባቸው እየተሰሩ ያሉ ነገሮች አሉ። ከሌላ አቅጣጫ ደግሞ ኢትዮጵያን መጅሊስ የሚባለው ተቋም ህጋዊ ሰውነት ቢኖረውም ራሱን ችሎ ግን ለማስተዳደር በትልቁ የአቅም ውስንነት አለበት። ይሄ አቅም ውስንነት በአንደኛው በኩል ከኢኮኖሚ ጋር እያያዛል። መጅሊስ ይሄ ሁሉ ዓመት በቆየበት ጊዜ እንግዲህ ምንድነው እሱ እኔ የገባኝ ያው እንደ አንድ ተቋም ይህ የእስልምናው ሃይማኖት ያው ተቋም እንበለው ክርስትና፣ ኦርቶዶክስ አለ፣ ፕሮቴስታንቱ አለ። እነዚህ የሃይማኖት ተቋማት የራሳቸው ችግር አለባቸው። እንግዲህ በተለይ አሁን ላይ በጣም ብዙ ነገሮች እየሆኑ ናቸው ከሃይማኖት አንፃር። ለምሳሌ አሁን እዚህ ጋር እንደ ጥያቄ አንድ ጥያቄ ያለበት የተባለው ምንድነው ይሄ የተማሪዎች ምንድነው የሂጃብ እንዳይለብሱ የተከለከለበት ቀላሉ ምሳሌ ምንም ትግራይ ላይ ነው። እንደገና ደግሞ መስጊድ የተከለከሉት ትግራይ ላይ አክሱም ነው። እንግዲህ ምን ፍትህ ለአክሱም ሙስሊሞች፣ ፍትህ ለአክሱም ተማሪዎች ተብሎ ብዙ ሲባል ነበር። አክሱም ትግራይ ውስጥ ነው ያለው። ትግራይና ኢትዮጵያ ምን እየሆኑ ነው ግን? የትኛው ነው የሚቀድም? እኔ የምለው ግን ፍትህ ለኤርትራ ሙስሊሞች ይባላል። ገባችሁ አይደለም? ስለዚህ ቅድሚያ የሚገባውን ቅድሚያ አንድ ከዛ ውጪ ቢሃይንድ የሆነ በትክክልና በእውነት መሄድ አለብን። ቀጥ ባለ ጀስት ኦርቶዶክስ ወይ ኦርቶዶክስ ወይ ስል ሃይማኖቱን ሳይሆን ቀጥተኛ ማለት ነው። ኦርቶዶክስ ቀጥተኛ ከበስተጀርባው ሌላ ነገር እንዳይሆንና የሆነ ሌላ አጀንዳ እንዳይኖረው ነው። ምክንያቱም አሁን እስልምና ውስጥ ተደብቆ ያለ አደገኛ ጽንፈኛ ግሩፕ አለ። ይህ ምንም የማይካዳቅ ነው። ስለዚህ ያንን አጋልጦ ማውጣት አለ። ቅድሚያ አሁን አንዳንድ
ትላልቅ አባቶች፣ በጣም የሚከበሩ አባቶች፣ ህብረትን፣ ፍቅርን የሚወዱ በጣም እንደ እንቁ የሚታዩ አባቶች አሉ። እውነቱን ለመናገር እስልምና ውስጥ እነሱ አሁን ለሀገር ግንባታ ለሀገር ትልቅ ሚና ያላቸው ናቸው። በፍቅር የሚያምኑ በአንድነት። ግን ደግሞ እጅግ አደገኛ ሴራ ያለው ግሩፕ እንዳለ ያው ግልጽ ማውጣት የግድ ነው። አንድ ላይ ተቻችሎ መሄድ ካለ፣ አለበለዚያ ግን እድሜያችን ያጥራል። የሃይማኖት ነገር ከባድ ስለሆነ ከበስተጀርባው ሌላ እንዳይኖር እንጂ ምንም ለሁሉም ችግር ያለበት ችግሩ እንዲፈታ ነው። በቃ እንደውም ተባብረው ሙስሊሙ መስጊድ መስራት ካለበት ክርስቲያኑ እያዋጣ፣ ክርስቲያኑ ቤተ ክርስቲያን መስራት ከፈለገ ሙስሊሙ እያዋጣ ተባብሮ በፍቅር እችን ሀገር ማልማት። ግን ቢሃይንድ ሌላ ነገር እንዳይኖር ነው። አሁን እንዘሎንግረን ብዙ ነገሮች እየታዩ ነው። ከወደ አርሲ ከወደ ባሌ ብዙ ነገሮች እየሆኑ እናውቀዋለን። አታውቁትም አንባልም፣ ምክንያቱም በደንብ እናውቀዋለን በቅርበት። ስለዚህ ቅድሚያ ለሚገባው ቅድሚያ ራስን አጽድቶ ከዛም በኋላ ደረትን ነፍቶ የፈለጉትን ነገር መጠየቅ ይቻላል ነው። ግን የተለባበሰ ነገር ዋጋ ያስከፍላል መጨረሻ ላይ። ማንም ለምሳሌ በኦርቶዶክስ የማይሆን ተንኮልን ይዛ በውስጧ ሌላውን እየጨቆነች እኖራለሁ ካለች ትፈርሳለች። ምክንያቱም የፍትህ አምላክ ነው የምታመልከው። ስለዚህ ያ የፍትህ አምላክ ዋጋውን ይሰጣታል። ስለዚህ ሁሉም የሚያመልከው ፈጣሪ በፈጣሪው ወይም በሚያመልከው አምላክ ተማምኖ እውነትንና እውነትን ይዞ መሄድ አለበት ነው። ቢሃይንድ ዘ ከርቴን ሌላ ነገር አይሆን ነው እየተባለ ያለውና ለማንኛቸውም ይህ የኔ ሀሳብ ነው። እስቲ ለማንኛቸውም ግን እኚህ የቤተ ክርስቲያን ሰው እንደዚህ ይላሉ፣ አዳምጧቸው። በዚህ ዓለም ህግ ማለት ጉልበት ያላቸው ሰዎች የሚያወጡት የሚያስተገብሩትና የሚያስፈጽሙት። ደካማ ያለው አማራጭ ህግ ይወጣበታል፣ ህግ ይተረጎምበታል፣ ህግ ይፈጸምበታል። ከዚህ ንቅንቅ ካለ ወይ ይገደላል፣ ይታሰራል ወዘተ። ስለዚህ መብት ዝም ብሎ አይመጣም። በተግባር የሚታየው እኮ እሱ ነው። ላለፉት 20-30 ዓመታት ምዕመናን ታገሱ። የመንግስት ያለሃሉ የፍትህ ያለሃሉ። ግን ችግሩ ተስተካከለ እየጨመረ እንደውም ትግስቱ እንደ ፍርሃት እየተቆጠረ ዝም ካሉማ እንጨምርባቸው እየተባለ ዝም ካሉማ እንጨምርባቸው ይሄንማ ከቻሉ እንጨምርባቸው እየተባለ እየጨመረ ነው ያለና ጨዋታችን እየተለመደ ጨዋታችን ምንም አያመጡም ወደሚል እየተቀየረ ያለው በቃ ልማዳቸው ነው። አንድ ሰሞን የሆነ ነገር ሲፈጠር እንጮሃለን ምናምን በየቦታው ጧፍ ማብራት ምናምን ይደረጋል። ስሜት ስለሆነ ከአንድ ሳምንት በኋላ ወይ ከሆነ ቀን በኋላ ይጠፋል። በቃ እንደዛ ይቀጥላሉ። ይሄን አቺቭ አድርገዋል፣ ይሄን አግኝተዋል ደሞ እያሉ ይቀጥላሉና በቁም የመቅበር ነገር ነው እየተደረገ ያለው። ብላቴን ጌታ ማህተመ ሥላሴ ወልደ መስቀል ይመስልኛል ጸሐፊው እንቅልፍ ለምን የሚለው ተረት እንዲህ ታሪክ መጽሐፍ ላይ አንድ ታሪክ ትዝ አለኝ እና እዛ ምን ይላሉ? አንድ ሰው በአገሩ ረሃብ ሆነበትና ወደ ሌላ ሀገር ተሰደዳሉ እና የሆነ ሀገር ሲደርስ ስለ ሀገሩ ጠባይ ጠየቀ። እንዴት ነው ሲሉ እዚህ ሀገር እህል ሞልቷል፣ ጥጋብ ነው፣ ግን ፍርድ የለም አሉ። እኔ ራብ ነው ያስቸገረኝ እንጂ ፍርድ ምን አገናኝቶኝ ብሎ እዛ መኖር ጀመረ። መኖር እንደጀመረ 5 ልጆች አሉት እና የሀገሩ አንድ ሰው መጣና አንተ ከሚስትህ 5 ልጅ ወልደሃል፣ እኔ አንድም ልጅ የለኝ፣ ስለዚህ ሚስትን ስጠኝና 1 ልጅ ትወልድልኝ አለው። አረ እንዴት ያለ ሀገር ነው የመጣሁት ብሎ ወሬ አለ። ያ ሰው አሁንም አላቆመም፣ ፍርድ ቤት ከሰሰው። ዳኛ ፊት ቆመና ዳኛ የሁለቱንም ክርክር ሰምቶ ወደ ስደተኛው ትኩር ብሎ ተመልክቶ ምን አይነት ክፉ ወደ ሀገራችን መጣ፣ አንተ 5 ልጅ አለ፣ ይሄ ግን 1 ልጅ የለው፣ ምን አለ 1 ልጅ ከሷ ቢወልድ ስጥ ሚስትህን ብሎ በፍርድ ቤት ሚስቱን ቀማው። እያዘነ ሲኖር እንግዲህ በዚህ ሀዘን ይሁን እንጃ ጥቂት ቆይቶ ታመመ። እንደታመመ አሁንም ያገሩ ሰዎች መጡና በስራ ቀን ሞተ፣ ስራ እንዳታስፈታን እህኔ በበዓሉ እንቅበር አሉት። አሁን ምሪ ብሎ ጮኸ። እንዴት ሰው ከነ ህይወቱ ይቀበራል? ምን አይነት ሀገር መጣው? አሁንም ከሰሰው እዛው ዳኛ ላይ። ያው ዳኛ ያለፈውን አንስቶ ባለፈው እንዲህ ብሎ እንዲህ ያልንበት ምን አይነት ክፉ ሰው መጣ? አሁን ለአንድ ሰው ሲባል ስንት ሰው ስራ ሊፈታ ነው። በስራ ቀን ብትሞት በልህኔ በበዓሉ ተቀበር ተብሎ ተፈረደበትና በህይወቱ ተቀበረ ይላል። ስለዚህ አሁን ብዙ ነገሮችን መተው በህይወት ወደ መቀበር ነው የሚወስድ።
ስለዚህ ቀድሞ እንደው ለሆድ እህል አለበት ያለበት ምናምን ጥቅማ ጥቅም የሚለውን ነገር ትቶ በቁም ላለመቀበር መንቂያው ጊዜ ነው አሁን ይመስለኛል። ምንም የማያሻማ ነገር ነው የተናገሩት። ቀኔ የሌለው ግልጽና ግልጽ እየመጣብን ያለው አደጋ ከፍተኛ ነው እና ነቅተን ተደራጅተን መመከት ያለብንን እንመክት ነው እያሉ ያሉት። ምክንያቱም የሚመጣው ነገር ሃይማኖት ያዘለ ነው እና ይበላናል፣ ያጠፋናል ነው። በጣም አደገኛ ነው። ከሶማሊያ ያው እንደሚታወቀው አልቃይዳ አለ። ለምሳሌ ሰሞኑን ሰምታችኋል። ናይጄሪያ ላይ ቦኮ ሃራም ክርስቲያን የሚባል ጭራሽ አላይም ብሎ እያረረ እየጨፈጨፈ ነው። እኛ ጋም በአርሲ በባሊ በሁሉም አቅጣጫ ሊበላን ያሰፈሰፈ ጽንፈኛ አክራሪ ግሩፕ እንዳለ ግልጽ ነው። ስለዚህ እነዛ ደጋግ የሙስሊም አባቶች የተናገሩትን ልብ ልንል እና እነዛን አባቶች የሚከተሉ ሙስሊሞችም ተነስተው ሆ ብለን ይህንን መዋጋት አለብን። አልበለዚያ ግን እንደ ሀገር የሃይማኖት ነገር ከባድ ነው። አመሰግናለሁ።